ሰላም ውድ አድማጮቻችን፣ ይህ የያ ስፖርት ነው። ዛሬ የኤንዞ ፈርናንዴዝ ዝውውር ሁኔታ የሚለይበት ቀን ነው። ጠባቂ ቀን ነው የሚሆነው። ቸልሲ እውነት ለኤንዞ ፈርናንዴዝ ከዚህ በኋላ እድሎችን አይሰማም የሚለው የተረጋገጠ ነው። ቸልሲዎች ጠንካራ ያለ የዝውውር ፖሊሲ እንዳላቸው ይታወቃል። ከዚህ በፊት በብዙ ዝውውሮች መካከል ዝውውሮችን በፖሊሲዎቻቸው ምክንያት ከብዙ ተጫዋቾች ዝውውር እንደወጡና ያንን በሚገባ እንዳከናወኑ ይታወቃል። አሁን ታዲያ ለኤንዞ ፈርናንዴዝ ቀጥተኛ መልእክት ነው የነገሩት ለፓስቶሬና ኤንዞ ፈርናንዴዝ በቀጥታ እስከ ዛሬ በእኛ አቆጣጠር እስከ 1 ሰዓት ማለት ነው፣ በእንግሊዝ ደግሞ እስከ 11 ሰዓት ማለት ነው። ያንን ሁኔታ ገንዘቡን ማቅረብ የማይችል ከሆነ ማንም ከዚህ በኋላ ኤንዞ ፈርናንዴዝን አይቀማውም የሚል ነው። እንግዲህ እንደ ቸልሲ ሀሳብ ከሆነ ኤንዞ ፈርናንዴዝ በቡድኑ ውስጥ ያለው ሚና የሚተካ ነው። ማንንም ተጫዋች ብናመጣ ይተካዋል። ነገር ግን ዋጋ ደግሞ ትክክለኛ ዋጋ ካልቀረበ ቡድኑን አይለቅም። ቸልሲ 5 ሚሊዮን ዩሮዎችን በ2022 የዓለም ዋንጫ በኋላ ያስፈረመበት ጊዜ የሚስታወስ ነበር። ታዲያ አሁን 15 ሚሊዮን ፓውንዶችን አትረፎ ነው ይህንን ተጫዋች ሊያስፈርመው የፈልግ ቡድን ካለ ማቅረብ የሚጠበቅበት። ታዲያ በሚገርም ሁኔታ ወዳጆቻችን ለማንቸስተር ሲቲ አሰልጣኝ ኤንዞ ማሬስካ በዚህ ጉዳይ ልጠይቀው ነበር። ዛሬ ማንቸስተር ሲቲ ምንም አይነት ጥያቄን አያቀርብም የሚል አስተያየታቸውን ሰጥተዋል። ይህ እንግዲህ አንዱ የሚጠበቅ ነው የሚሆነው። ቡድኖች የተለያዩ አስተያየታቸውን ይሰጣሉ። አንዱ ቡድን የሚደግፈውን አንዱ ቡድን ሲቃወም ይታያል። ስለዚህ ማንቸስተር ሲቲ እንግዲህ አንደኛ በትናንትናው ፕሮግራማችን እንዳነሳ ነው ቲያኒ ራይንደርስን ወደ ሳውዲ ልከዋል። 60 ሚሊዮን ዩሮዎችን የሚያገኝ ይሆናል። ሮድሪ ዝውውር የሚያገኘውን ገንዘብ ነው እንግዲህ በቀጥታ ኤንዞ ፈርናንዴዝ ሊያወጣው ብሎ የታሰበ የነበረው። ነገር ግን ለኤንዞ ምንም ጥያቄ አላቀረቡም። በዝውውሩ መጨረሻዎች ወቅት ምንም አይነት ጥያቄ ቢያቀርብ ቸልሲ ተጫዋቹን ለመተካት ጊዜ ስለማይኖረው ተጫዋቹ እንደማይለቅ ለተጫዋቹም ነግረውታል። ከተጫዋቹ ጋር በመስማማት በአንድ ላይ በመሆን ነው ይህንን ውሳኔ የወሰኑት። ይህ ውሳኔ እንግዲህ የተለየ እድልን የሚያመጣ ይሆናል ተብሎ የሚታሰብ ነው የሚሆነው በተለይ ደግሞ ቸልሲ። ምክንያቱም ዣቪ ቡድኑና ስብስቡን የሚገባ ለማዘጋጀት ከሪያል ሶሴዳድ ጋር ከሚያደርገው ወዳጅነት ጨዋታ በኋላ ቀጣይ ሳምንት ከፉላም ነው የእንግሊዝ ፕሪሚየር ሊግን የሚጀምሩት። ተጠባቂ ጨዋታ ነው የሚሆነው። ሁለቱ የቀድሞ የማድሪድ አሰልጣኞች ማለት ነው አቤሎያና እንዲሁም ደግሞ የሚጠበቅ ሁኔታ ዣቪ አሎንሶ የሚገናኙ ነው። ምዕራብ ለንደን ደርቢ የእንግሊዝ ፕሪሚየር ሊግ መጀመሪያ ነው የሚሆነው። ስለዚህ ሙሉ ስብስቡ ሙሉ ቡድኑ ዝግጁ እንዲሆን በጣም ነው የሚፈልጉት። ያንን ለማድረግ ታዲያ ካሁኑ ሙሉ ስራቸውን አጠናቀዋል። ቸልሲ ከዛሬ በኋላ ምንም አይነት የኤንዞ ፈርናንዴዝን ጥያቄ እንደማይቀበል አንዱ የሚጠበቅ ነው የሚሆነው። ኤንዞ ፈርናንዴዝ ለቀቀም አለቀቀም ግን ቸልሲ በአማካይ መስመሩ ላይ ተጫዋቾችን መጨመር እንደሚያስብ በግልጽ የሚታወቅ መረጃ ነው። ወደ አድማጮቻችን ሌላኛው መረጃችን የሚሆነው እንግዲህ ኦመሪ ኪልመንን የሚመለከት ነው። ኦመሪ ኪልመን ብዙዎቻችን በያን ማትሰን እና እንዲሁም ደግሞ ዝውውር ነው የምናስታውሰው። ያን ማትሰንን ቸልሲዎች በለቀቁበት ወቅት ወደ አስቶን ቪላ ሲያቀና ኦመሪ ኪልመን ወደ 20 ሚሊዮን ፓውንዶችን በወቅቱ እንግዲህ ከፍ ያለ ዋጋን አቅርባቸዋል በሚል ነው እንግዲህ ልውውጦችን ቸልሲዎች ያልተቀበሉት የነበረው። ይህ ሁኔታ ታዲያ ለቸልሲ ጥሩ ድሎችን የሚያመጣ ነው ወይ የሚል ነው። ይህ እንግዲህ አንዱ የሚጠበቀው ትልቁ መረጃ ይሆናል ብዬ አስባለሁ። ታዲያ እዚህ ላይ አንድ ማንሳት የሚጠበቅብን መረጃ ተጫዋቹ ለካርዲፍ ቀርቦ ነበር። ወደ ካርዲፍ ለመዘዋወር ይፈልግ ነበር። ነገር ግን ካርዲፎች በቋሚነት መግዛትን ስላላሰቡ ወደ ስትራስቡርግ በውሰት አቅንቷል ማለት ይቻላል። ወደ ስትራስቡርግ ያቀናበት ደግሞ በቋሚነት ዝውውር ነው። ለቼልሲም ለስትራስቡርግን በተለይ የ10 ቁጥር ቦታቸው ላይ የተለየ ተጫዋችን እንደሚፈልጉት ለስትራስቡርግ ጥሩ ፈራሚ ይሆናል ብዬ አስባለሁ። ምክንያቱም እንግዲህ አማካኝ መስመራቸው ላይ የነበረው ኢንሲሶ ማለት ነው ወደ ኢፕስዊች ታውን ዝውውሩን ያደርጋል። ስለዚህ በኦመሪ ኪልመን የ20 ዓመቱ ረጅሙ የግራ እግሩ የአማካይ መስመር ተጫዋች ቸልሲን በመልቀቅ ወደ ስትራስቡርግ የሚያቀና ይሆናል። ቸልሲ ጥሩ ድልን የሚያመጣ ይሆናል ብዬ አስባለሁ። ምክንያቱም አሁንም ስብስብ ውስጥ ጥሩ ስራን እየሰሩ ነው የሚገኙት። አንዱ እንግዲህ በተቃራኒ ቡድን ውስጥ የሚሰራው ሚና ነው። በጥሩ ስራዎችን እየሰሩ ነው የሚገኙት። ሌላኛው ደግሞ በስትራስቡርግ በኩል ነው። ዲያጎ ሞሬራን በሚመለከት በጣም የሚገርም መረጃ ነው ያለው ወደ አድማጮቻችን። ዲያጎ ሞሬራ ቸልሲ እንግዲህ በጣም ቀርበው ነበር። ነገር ግን ቸልሲዎች ቫላንቲን ባርኮ በኋላ ሞሬራን ለማስፈረም ምንም አይነት ፍላጎት ስላልነበራቸው ተጫዋቹ ለአረቢ ሌቪዥን ቀርቧል። ታዲያ ስትራስቡርግ በክለቡ ታሪክ ከፍተኛ የሆነውን ዋጋ ጠይቋል። ከ60 እስከ 70 ሚሊዮን ፓውንዶች የሚከፍል ቡድን ካለ ነው ይህ ተጫዋችን መለቀው የሚል አስተያየታቸውን ሰጥቷል። አድማጮቻችን ሌላኛው መረጃ የሚሆነው በዲየሺል ሙሉ በሙሉ ከስብስቡ ማለት ነው ወደ ናፖሊ የሚያደርገውን ዝውውር አጠናቋል። ይህ ዝውውር እንግዲህ የተለየ ትርጉም ይኖረዋል ተብሎ ይጠበቃል። እንግዲህ በዲየሺል ባለፉት ዓመታቶች ለቸልሲ ምንም የተለየ ብቃትን አላሰራም። ነገር ግን ከመጋረጃ ጀርባ በጣም ብዙዎቹ እየተደነቀ የሚገኝ በቸልሲ ማዕከላቶች መካከል አንዱ ነው። ነገር ግን አምና የኮልቢል አለመኖርም በሚገባ ጠቀምበትም ነበር። ታዲያ ይህ ተጫዋች አሁን ሙሉ በሙሉ የናፖሊ ተጫዋች ሆኗል። 3 ሚሊዮን ዩሮ የውሰት ውል 1 ሚሊዮን ዩሮ እየታየ የሚጨመር ወደ 4 ሚሊዮን ዩሮ አካባቢ 25 ሚሊዮን ዩሮ ደግሞ ተጫዋቹን መግዛት የሚፈልጉ ከሆነ መክፈል የሚጠበቅባቸው ነው። አምና 16 ጨዋታዎችን ብቻ ነው ማድረግ የቻለው። ቸልሲ 32 ሚሊዮን ፓውንዶችን አወጥቶ ነው ይህንን ተጫዋች ማስፈረም የቻለው። ባለፉት ዓመታቶች ለቸልሲ 71 ጨዋታዎችን ብቻ ነው ያደረገው። የቶሲኒ
የውሰት ዝውውር አሁንም እየተጠበቀ የሚገኝ ነው። የማማዱ ሳር በብዙ ቡድኖች እየተፈለገ እንደሚገኝ ይታወቃል በውሰት ለመሄድ። ቸልሲ ግን ምርጫውን የእንግሊዝ ፕሪሚየር ሊግ ቡድኖችን አድርጓል። የዴሳሲ ዝውውር ወደ ክሪስታል ፓላስ በኮንትራት ወይም በዝውውሩ የውሰት ውሉ ከፍተኛ ሆኖባቸው በዴሳሲ ዝውውር ሙሉ በሙሉ ራሳቸውን አግልለዋል። ፓላሶች 5 ሚሊዮን ፓውንዶች 4.5 ሚሊዮን ፓውንድ እስከ 5 ሚሊዮን ፓውንዶች ጠየቁት። ቸልሲ ይህንን ሲጠይቅ ግን ፓላሶች ያንን ለመክፈል ምንም አይነት ፍላጎትን አላሳዩም። አድማጮቻችን እንግዲህ የማሎ ጉስቶ ጉዳይ በሊቨርፑል እንዲሁም ደግሞ በቶተናም እየተፈለገ ይገኛል። ቸልሲ ከዚህ በፊት ማንቸስተር ሲቲን እና እንዲሁም ደግሞ የሚያፎካክር የነበረው ፓሪስ ሰን ጀርመን ነበር። አሁን ግን በቀጥታ ሁለቱ ቡድኖች ገብተዋል። ቶተናም በተለይ ጄሪ ስፔንስን ካጣ በኋላ ማሎ ጉስቶ ላይ አተኩሯል። ሌላኛው ተጫዋች የሚሆነው ደግሞ እዚሁ በጥሩ ፐርፎርማንስ እና በጥሩ ሁኔታዎች ውስጥ የሚታየው ማለት ነው በዝውውሮች መስኮት ውስጥ ሊቨርፑል ነው። ሊቨርፑል የቀይ መስመር ችግሩ ለመፍታት ማሎ ጉስቶን የዝውውር ኢላማ አድርጓል። አምናም ፈልገውት እንደነበረ የምታስታውሱት ነው። ሊቨርፑል ባለፉት ዓመታቶች ማሎ ጉስቶን በሚገባ ምልመላ ላይ አከናውኗል ማለት የሚቻል ነው የሚሆነው። በዝውውሩ መጨረሻዎች ቀናቶች አንዱ የሚጠበቅ ነው የሚሆነው የማሎ ጉስቶ ጉዳይ። በተለይ የማርኮ ፔሌስትሪን የቦታው መነጠቁን ተከትሎ ቸልሲ እንግዲህ ወደ 3 ተጫዋቾች በዚህ ቦታ ለሚጫወቱ ይኖራሉ። ሪሲ ጄምስ ቦታውን በተመላላሽነት ቦታውን ባይሸፍን ወይም ሪሲ ጄምስን የአማካይ መስመር አድርጎ ማሰብ የሚቻል ከሆነ 2 ተጫዋቾች የሚኖሩት ይሆናል ብዬ አስባለሁ። ግርማቻችን የተለያዩ መረጃዎችን የስፖርት ላይ የምታገኙ ይሆናል። የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። ሌላኛው እንግዲህ የሚሆነው ሊያም ዴላፕን የሚመለከተው ነው። ደርማቻችን ሊያም ዴላፕ እንደ አዲስ በኮሞ እየተፈለገ ይገኛል። ነገር ግን ኮሞ በቸልሲ ጋር በዋጋ እንዴት እንደተፎካከሩ አይተናል። ስለዚህ ዋጋውን በሚመለከት ድርድሮቹ የሚቀጥሉ ይሆናል። ነገር ግን በውሰት ወይስ በቋሚ ነው የሚለው እንግዲህ ትንሽ የሚያሳስብ ቢሆንም ቸልሲ ተጫዋቹን በቋሚነት ነው መልቀቅ የሚፈልገው። በውሰት ሊለቅ የሚችልበት እድል እንዳለ የሚጠበቅ ነው የሚሆነው። እንደ አሌክስ ክሮክ ዘገባ ከሆነ የኮንቨርት ሲቲ የፍራንክ ላምፓርድ ኮንቨርት ሲቲ አቺምፖንግን በውሰት ለመውሰድ ከቸልሲ ጋር ንግግር እያደረገ ይገኛል። እንግዲህ ተጫዋቹ በኔ እይታ በውሰት ቢያቀና ቸልሲም በሱ ቦታ የተሻለ ተጫዋችን ቢያስፈርም ውጤታማ የሚያደርገው ይሆናል። ነገር ግን ቡድኑን የሚገባ በማገዝ የቸልሲን ስኳድ በማሻሻል ረገድ ቤንቹን በማጠናከር ረገድ አቺምፖንግ ቢቆይ፣ ነገር ግን ተጫዋቹ ቋሚ የሆነ የመጫወቻ ጊዜ የሚያስፈልገው ይሆናል። ይህ እንግዲህ በዣቪ አሎንሶ ያጫወት ስታይልም የሚወሰን ይሆናል ብዬ አስባለሁ። በ3-4-3 የሚጫወት ከሆነ አቺምፖንግ የመጫወቻ ድሉን በቸልሲ ቤት የሚያገኝ ይሆናል። በ4-3-3 የሚጫወት ከሆነ ግን አቺምፖንግ ድል የሚጠብ ይሆናል ብዬ አስባለሁ። ለልማቻችን እናንተ እንዴት ታዩታላችሁ? የዝውውር መስኮቱንና የቸልሲን ሁኔታ ኮሜንታችሁን አስቀምጡልኝ።